ውስጥ ላይ ብዙ ስልጣን ከእጅ ሊወጣ ይችላል። ግን አንዳንድ ሰው ዮሴፍ ማለት ስለ ዮሴፍ ታውቁታላችሁ። ብዙ ታሪክ አላወራም። ዮሴፍ ማለት ገና ብላቴና ልጅ ነው፣ ገና ወጣት ነው። እግዚአብሔር አምላክ ዮሴፍን ከልክ በላይ ይወዳል። የነካው ነገር ሁሉ ይባረካል። እግዚአብሔር አምላክ ከዮሴፍ ጋር ገና በማለዳ ዮሴፍ ሕይወት ውስጥ ላይ ከአቅም በላይ የሆነ ተጽዕኖ ገና በማለዳ ላይ ነው የተነሳው። ዮሴፍ እግዚአብሔርን ይሰማል። ዮሴፍ ያየው ራእይ አለ። ዮሴፍ የሰማው ድምፅ አለ። ዮሴፍ ውሎን ከእግዚአብሔር ጋር አድርጓል። ዮሴፍ ከወንድሞቹ በተለየ መንገድ እንቅስቃሴ ጀምሯል። ካላ ባህዲያጎስ ካታራ ደባሽ ዮሴፍ 37 ላይ ተገልጧል፣ ተሽጧል፣ ሞቷል ተብሏል፣ ለቅሶ ተደረገለት። ግን የዮሴፍ ራእይ ወደ ግብፅ ወርዷል፣ አልፎ ሄዷል እና እግዚአብሔር አምላክ ከዮሴፍ ጋር እንደነበረ መጽሐፍ ቅዱስ አጥብቆ ይናገራል ወይም ያስረግጣል። እንዴት በምን ዮሴፍ የተሸጠ ሰው ከተሸጠው ሰው ጋር እግዚአብሔር እንዴት ይሆናል? በጣም ከትንሽ ዕድሜ 17 ነው። እንዴት ከወጣቱ ጋር እግዚአብሔር ይሆናል? ታላላቅ ሰዎች እያሉ የተማሩ እያሉ ወንድሞቹ እያሉ ግብፃውያን ቤት ላይ የሄደው በእስማኤላውያን እጅ ወይም በደላሎች እጅ ላይ ነው ዮሴፍ የገባው። ዮሴፍ ራሱ በደላሎች እጅ ላይ ቢገባም በነጋዴዎች እጅ ላይ ቢገባም የዮሴፍ ራእይ ዋና ቦታ እስከሚደርስ ድረስ በነጋዴዎች እጅ ላይ ገብቷል፣ በደላሎችም እጅ ገብቷል። እስማኤላውያን ማለት በጣም ጨካኝ ናቸው፣ ዋጋ የሚያስከፍሉ ናቸው፣ የብዙ ሰዎችን በረከትን መቆጣጠር የሚችሉ ሰዎች ናቸው። መልካም የሆኑ ሰዎችን ይገዛሉ፣ ባሪያ ያደርጋሉ። የዮሴፍ ራእይ እየተንቀሳቀሰ ወደ ግብፅ ከወረደ በኋላ እግዚአብሔር አምላክ ከዮሴፍ ጋር ነበር ይላል። እግዚአብሔር አምላክ ከማን ጋር ነበር? ከዮሴፍ ጋር ነበር። ዮሴፍ ወዴት ወረደ ይላል? ዮሴፍ ወደ ግብፅ ወረደ። እየወረደ ተራ ነገር ተሸክሞ አይደለም የወረደው። የሆነ ቀለል ያለ ነገር ይዞ አይደለም የወረደው። የሚበልጠውን የእግዚአብሔርን ደመና ተሸክሞ ነው ወደ ግብፅ ምድር የገባው። ቤት ላይ ያሳደዱት ራእይን እንዲቀበል ማለት አንተ በእኛ ላይ እንዴት ባለስልጣን ትሆናለህ ያለ። ምን አይነት ራእይ ነው ያመጣው? ምን አይነት እይታ ነው ባንተ ውስጥ ላይ ያለው? እንዲህ አላቸው፣ አይቻለሁ፣ ሰምቻለሁ፣ ድምፅ አለኝ። ተራ ሰው አይደለም ማለት ሰው ልጅ በ20 ብር ላይ ተሽጦ እንዴት ይባረካል? ሰው ልጅ በ20 ብር ላይ ተሽጦ እንዴት በሰው ቤት ላይ በረከት ይሆናል? ሁኔታ ውስጥ ላይ ያላችሁ፣ ብዙ ጥያቄ ውስጥ ላይ ያላችሁ፣ ብዙ ተግዳሮት ውስጥ ላይ ያላችሁ ሰዎች፣ ነገር ተበላሽቷል ያላችሁ ሰዎች፣ ህልመኞች፣ ህልም ያላችሁ